ከአባቶቻችን ጀምሮ የተገነባው የኢትዮጵያ ኃያልነት። ይህንን ኃያልነቷን ሲሰሙ ብዙዎች በፍርሃት ይንቀጠቀጣሉ። ከቀናት በፊት የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓልን አስመልክቶ ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር እንደ አውሮፓውያኑ በ2030 የኢትዮጵያ አየር ኃይልን አቅም ወደ 5ኛ ትውልድ ለማሻገር እቅድ መያዙን ተናግረዋል። 5ኛው ትውልድ ወይም ፊፍዝ ጄኔሬሽን ዘመነኛ የውጊያ አቅም ያላቸው ምጡቅ የጦር መሳሪያዎችን ያካትታል። ጠቅላይ ሚኒስትሩ በንግግራቸው የኢትዮጵያ አየር ኃይል አቅም የሚገኝበትን ዘመናዊ ቁመናን በመግለጽ አገሪቱን ለሚገዳደሩ ኃይሎች ማስጠንቀቂያ አዘል መልእክትም አስተላልፈዋል። ሚግ 21 ላይ ቆመው የቀሩ ላሏቸው ሀገራትም ኢትዮጵያ ሉዓላዊነቷንና ጥቅሟን ለማስጠበቅ በተጠንቀቅ የሚጠባበቅ ጠንካራ አየር ኃይል እንዳላት የሚጠቁም ንግግርም አድርገዋል። በቀጣይ 5 ዓመታት ውስጥ የኢትዮጵያ አየር ኃይል በዘመናዊ መሳሪያ እንዲሁም በሰው ኃይልም ከ4ኛው ትውልድ ወደ 5ኛው ትውልድ እንደሚሻገርም አስረግጠው ተናግረዋል። የኢትዮጵያ አየር ኃይልን 9ኛ ዓመት በማስመልከት በተዘጋጀው የአቪዬሽን አውደ ርዕይ ላይ አየር ኃይሉ ዘመናዊ አውሮፕላኖች ለጉብኝትም በቅተዋል። አየር ኃይሉ ተቋማዊ ብቃቱን የሚያሳዩ ትዕይንቶችንም አቅርቧል። የጦርነት አዙሪት በማይቀረው የአፍሪካ ቀንድ ውስጥ ሱዳን በእርስ በርስ ጦርነት ስትታመስ፣ ደቡብ ሱዳን በውጥረት ውስጥ ትገኛለች። ከጊዜ ወደ ጊዜ ግንኙነታቸው እየሻከረ የመጣው ኢትዮጵያና ኤርትራም የጦርነት ስጋት እያዣበበባቸው ነው። በዚህ ወቅት ኢትዮጵያና ጎረቤት ሀገራት ያላቸው የአየር ኃይል እንዴት ይነጻጸራል የሚለውን ይህን ዘገባ ይፋዊ ዓለም አቀፍ መረጃን መሰረት አድርጎ ቢቢሲ ከሰራው ዳሰሳ ላይ ወደ እናንተ እናደርሳለን። 145 ሀገራትን በአጠቃላይ ወታደራዊ አቋማቸው ያነጻጸረው ግሎባል ፋየር ፓወር የአፍሪካ ቀንድ ሀገራት አየር ኃይል አቋምን ባላቸው መሳሪያና ዝግጁነትም አወዳድሯል። ሀገራቱ ያላቸውን አጠቃላይ ወታደራዊ ኃይል ለማወዳደር በተጠቀመባቸው ወደ 60 የሚጠጉ መስፈርቶች አማካኝነት መዝኖ ነጥብ ሰጥቷቸዋል። ከግምት ውስጥ ከገቡ መስፈርቶች መካከል ወታደራዊ ቁመና፣ የፋይናንስን አቅምና ሎጂስቲክንም ይጠቀሳሉ። በ2026 የተከለሰ መረጃን መሰረት በማድረግ የአየር ኃይልና የባህር ኃይልን ጨምሮ የሀገራት አጠቃላይ ወታደራዊ አቅምንም ተለክቷል። አሜሪካ፣ ሩሲያ፣ ቻይና፣ ህንድና ደቡብ ኮሪያ በወታደራዊ አቅም ከ1 እስከ 5 ያለውን ደረጃ ይዘዋል። ላይቤሪያ፣ ሱሪናም፣ ሴንትራል አፍሪካን ሪፐብሊክ፣ ቤልዝ እና ቡታን በዝርዝሩ መጨረሻ ላይ የሚገኙ 5 ሀገራት ናቸው። ወደ አፍሪካ ቀንድ ስንመጣ በዝርዝሩ ውስጥ ኢትዮጵያ፣ ኤርትራ፣ ሶማሊያ፣ ሱዳን፣ ኬንያና ደቡብ ሱዳን ተካተዋል። የአየር ኃይሎች ጥንካሬ እንዲሁም የመሳሪያ ክምችትና ዝግጁነትን ለማነጻጸር 9 ዝርዝሮች ቀርበዋል። ከነዚህ መካከል አጠቃላይ የአውሮፕላን ብዛት፣ ተዋጊዎችና የተዋጊዎች አይነትም ይጠቀሳሉ። አውሮፕላኖችና ሰው አልባ አውሮፕላኖች ጨምሮ ሌሎችም የአየር ኃይል መሳሪያዎች እንዲሁም የተዋጊዎች ማሰልጠኛ አውሮፕላኖችም ይገኙበታል። በተጨማሪም ልዩ ተልዕኮ የሚፈጽሙ አውሮፕላኖችና የተዋጊ አውሮፕላኖች ነዳጅ ጫኝ አመላላሽ ታንከር ፍሌትም ተካተዋል። በመጨረሻም ሄሊኮፕተሮች፣ ጥቃት የሚፈጽሙ ሄሊኮፕተር አብራሪዎችና የተለያዩ ዝርዝር ሁነቶች በዚህ ዝርዝር ውስጥ ተጠቅሰዋል። ግሎባል ፋየር ፓወር ያካተታቸው መረጃዎች ለመጨረሻ ጊዜ በድረገጹ ላይ የወጡት በአዲሱ የአውሮፓውያን ዓመት 2026 መግቢያ ላይ ነው። ይህ የሀገራት ወታደራዊ አቅምን የሚመዝነው ተቋም መረጃዎችን የሚያጠናክረው የተለያዩ ይፋዊ የመረጃ ምንጮችን መሰረት በማድረግ በመሆኑ ሀገራት በሚስጥር የሚይዟቸውን መረጃዎች አያካትትም። የመጀመሪያዋ ተጠቃሽ ሀገራችን ኢትዮጵያ ናት። ኢትዮጵያ ከ145 ሀገራት መካከል በወታደራዊ አቅም 47ኛ ደረጃ ላይ ትገኛለች። ግሎባል ፋየር ፓወር ለሀገራት በሚሰጠው የኃይል ምዘና ነጥብ ላይ ለኢትዮጵያ 0.8525 ሰጥቷታል። እጅግ በጣም ጠንካራ ተደርጎ የሚወሰደው ነጥብ 0.0000 ሲሆን በዝርዝሩ በአንደኝነት የተቀመጠችው አሜሪካን እንደ ማነጻጸሪያ ብንወስድ የተሰጣት ነጥብ 0.0741 ነው። ኢትዮጵያ ከዚህ ቀደም በዝርዝሩ ከነበራት ስፍራ ከፍ ያለች ሲሆን ያለው አጠቃላይ የአየር ኃይል አውሮፕላኖች መጠን 104 ሲሆን ከ145 ሀገራት 66ኛ መሆኑን ተመላክቷል። ግሎባል ፋየር ፓወር ባስቀመጣቸው በእያንዳንዱ ዝርዝሮች ላይ ዝግጁነትን ይመዘግባል። ዝግጁነት የሚለካው ከአሜሪካ አየር ኃይል 75% አማካይ ነጥብ አንጻር እንደሆነ ድረገጹ ይጠቁማል። ይህም አጠቃላይ የሰራዊት ዝግጁነት፣ የመሳሪያ ዘመናዊነት፣ የመሳሪያው እድሳትና
የመሳሰሉትን ያካትታል። ሀገሪቱ ካላት አጠቃላይ የአየር መሳሪያ አንጻር እያንዳንዱ አይነት ምን ያህሉን ድርሻ እንደሚሸፍን ለመጠቆም በመቶኛ ተሰልቶ ተቀምጧል። በእያንዳንዱ መስፈርት ኢትዮጵያ ከ145 አገራት ጋር ተወዳድራም ነጥብ ተሰጥቷታል። ተዋጊ አውሮፕላኖች 25 ሲሆን ዝግጁነታቸው ደግሞ 15 ነው። በዚህም 46ኛ ደረጃ ላይ ትገኛለች። ጥቃት ፈጻሚ አውሮፕላኖች አይነት ወይም አታክ ታይፕስ 0 ተሰጥቷታል። አውሮፕላኖችና ሰው አልባ አውሮፕላኖችን ጨምሮ ድሮኖች፣ ሌሎችም የአየር መሳሪያዎች 9 ወይም 8.7% ሲሆን ዝግጁነታቸው 5 ነው። በዚህም 42ኛ ደረጃ ላይ ትገኛለች። የተዋጊዎች ማሰልጠኛ አውሮፕላኖች 34 ወይም በፐርሰንት 32.7% ሲሆን ዝግጁነታቸው 20 ነው። በዚህም 48ኛ ደረጃ ላይ ትገኛለች። ልዩ ተልዕኮ የሚፈጽሙ አውሮፕላኖች ወይም ስፔሻል ሚሽን የሚፈጽሙ 0 ሲሆን አውሮፕላኖች ነዳጅ ጫኝ አመላላሽም 0 ነው። ሄሊኮፕተሮች 33 ሲሆኑ ዝግጁነታቸው 20 ነው። በዚህም 67ኛ ደረጃ ላይ ትገኛለች። ጥቃት የሚፈጽሙ ሄሊኮፕተሮች 7 ወይም በፐርሰንት 6.7 ሲሆን ዝግጁነታቸው 4 ነው። በዚህም 38ኛ ደረጃ ላይ ትገኛለች። ወደ ጎረቤት ኤርትራ ስንሄድ ደግሞ ኤርትራ በወታደራዊ አቅም ከ145 ሀገራት መካከል 119ኛ ስፍራ ላይ ትገኛለች። ለሀገራት በሚሰጠው የኃይል ምዘና ነጥብ ላይ ለኤርትራ 2.6841 ተሰጥቷታል። ኤርትራ ከዚህ ቀደም በዝርዝሩ ከነበራት ስፍራ ከፍ ማለቷ ተገልጿል። አጠቃላይ የአውሮፕላኖች መጠን 20 ሲሆን ዝግጁነት 7 ነው። በዚህም 97ኛ ደረጃ ላይ ትገኛለች። ተዋጊ አውሮፕላኖች ወይም ፋይተርስ 1 ሲሆን ዝግጁነታቸው 0 ነው። በዚህም 63ኛ ደረጃ ላይ ትገኛለች። የተዋጊዎች አይነት 0 አውሮፕላኖችና ሰው አልባ አውሮፕላኖችን ጨምሮ ሌሎች የአየር መሳሪያዎች 5 ወይም 25% ሲሆን ዝግጁነታቸው 2 ነው። በዚህም 46ኛ ደረጃ ላይ ትገኛለች። የተዋጊዎች ማሰልጠኛ አውሮፕላኖች 1 ሲሆን ዝግጁነት 0 ነው። በዚህም 76ኛ ደረጃ ላይ ትገኛለች። ልዩ ተልዕኮ የሚፈጽሙ አውሮፕላኖች 0 አውሮፕላኖች ነዳጅ ጫኝ አመላላሽ 0 ሄሊኮፕተሮች 13 ሲሆን ዝግጁነታቸው 5 ነው። በዚህም 83ኛ ደረጃ ላይ ትገኛለች። ጥቃት የሚፈጽሙ ሄሊኮፕተሮች 6 ወይም 30% ሲሆኑ ዝግጁነት 2 ነው። በዚህም 39ኛ ደረጃ ላይ ትገኛለች። ወደ ሶማሊያ ስናልፍ በአጠቃላይ ወታደራዊ አቅም ከ145 ሀገራት 137ኛ ደረጃ ላይ የምትገኝ ናት። ለሀገራት በሚሰጠው የኃይል ምዘና ነጥብ ላይ ለሶማሊያ 3.7393 ተሰጥቷታል። ከዚህ ቀደም በዝርዝሩ ከነበራት ስፍራ ከፍ ማለቷን የግሎባል ፋየር ፓወር ድረገጽ ይጠቁማል። አጠቃላይ የአውሮፕላኖች መጠን 6 ሲሆን ዝግጁነት 3 ነው። በዚህም 107ኛ ደረጃ ላይ ትገኛለች። ተዋጊዎች 0 የተዋጊዎች አይነትም 0 ነው። አውሮፕላኖች እና ሰው አልባ አውሮፕላኖችን ጨምሮ ሌሎችም የአየር መሳሪያዎች 0 የተዋጊዎች ማሰልጠኛ አውሮፕላኖች 0 ልዩ ተልዕኮ የሚፈጽሙ አውሮፕላኖች 0 አውሮፕላኖች ነዳጅ ጫኝ አመላላሽ 0 ሄሊኮፕተሮች 6 ሲሆን ዝግጁነታቸው 3 ነው። በዚህም 9ኛ ደረጃ ላይ ትገኛለች። ጥቃት የሚፈጽሙ ሄሊኮፕተሮች 0 ነው። ወደ ሱዳን ስናልፍ ሱዳን ከ145 ሀገራት መካከል በወታደራዊ 66ኛ ደረጃ ላይ ትገኛለች። ለሀገራት በሚሰጠው የኃይል ምዘና ነጥብ ላይ 1.3563 ተሰጥቷታል። ከዚህ ቀደም ከነበረችበት ስፍራ ከፍ ብላ ትገኛለች። አጠቃላይ የአውሮፕላኖች መጠን 183 ሲሆን ዝግጁነት 92 ነው። በዚህም 47ኛ ደረጃ ላይ ትገኛለች። ተዋጊዎች 37 ሲሆን ዝግጁነት 19 ነው። በዚህም 41ኛ ደረጃ ላይ ትገኛለች። የተዋጊዎች አይነት 36 ሲሆን ዝግጁነታቸው 18 ነው። በዚህም 19ኛ ደረጃ ላይ ትገኛለች። አውሮፕላኖችና ሰው አልባ አውሮፕላኖች ድሮኖችን ጨምሮ ሌሎች የአየር መሳሪያዎች 13 ሲሆን ዝግጁነት 7 ነው። በዚህም 38ኛ ደረጃ ላይ ትገኛለች። ወደ ኬንያ ስናልፍ ከ145 ሀገራት መካከል በወታደራዊ 84ኛ ደረጃ ላይ የምትገኘው ሀገር ኬንያ ናት። ለሀገራት በሚሰጠው የኃይል ምዘና ነጥብ ላይ 1.8588 ተሰጥቷታል። ከዚህ ቀደም ከነበረችበት ዝቅ ማለቷን የግሎባል ፋየር ፓወር ድረገጽ ያሳያል። አጠቃላይ የአውሮፕላኖች መጠን 154 ሲሆን ዝግጁነት 85 ነው። በዚህም 55ኛ ደረጃ ላይ ትገኛለች። ተዋጊዎች 17 ሲሆን ዝግጁነት 9 ነው። በዚህም 50ኛ ደረጃ ላይ ትገኛለች። የተዋጊዎች አይነት 0 አውሮፕላኖች እና ሰው አልባ አውሮፕላኖች ድሮኖችን ጨምሮ ሌሎች የአየር መሳሪያዎች
21 ሲሆን ዝግጁነት 12 ነው። በዚህም 31ኛ ደረጃ ላይ ትገኛለች። ልዩ ተልዕኮ የሚፈጸሙ አውሮፕላኖች 2 ሲሆን ዝግጁነት 1 ነው። በዚህም 29ኛ ደረጃ ላይ ትገኛለች። ደቡብ ሱዳን ከ145 ሀገራት መካከል በወታደራዊ 113ኛ ደረጃ ላይ የምትገኘው ሀገር ደቡብ ሱዳን ናት። ለሀገራት የሚሰጠው የኃይል ምዘና ነጥብ ላይ 2.4645 ተሰጥቷታል። ከዚህ ቀደም የነበረችበት ስፍራ ዘንድሮም አልተለወጠም። አጠቃላይ የአውሮፕላኖች መጠን 19 ሲሆን ዝግጁነት 9 ነው። በዚህም 98ኛ ደረጃ ላይ ትገኛለች። ተዋጊዎች 0፣ የተዋጊዎች አይነት 0፣ አውሮፕላኖችና ሰው አልባ አውሮፕላኖች ጨምሮ ሌሎች የአየር መሳሪያዎች 4 ሲሆን ዝግጁነት 2 ነው። በዚህም 47ኛ ደረጃ ላይ ትገኛለች። የተዋጊዎች ማሰልጠኛ አውሮፕላኖች 0፣ ልዩ ተልዕኮ የሚፈጽሙ አውሮፕላኖች 0፣ አውሮፕላኖች ነዳጅ ጫኝ 0፣ ሄሊኮፕተሮች 15፣ ዝግጁነት ደግሞ 7 ነው። በ2026 ግሎባል ፋየር ፓወር የሀገራት ወታደራዊ አቅም ደረጃ ዝርዝር ውስጥ ከ54ቱ የአፍሪካ ሀገራት 38ቱ ብቻ የተካተቱ ሲሆን የኢትዮጵያ ጎረቤት የሆነችው ጅቡቲ ካልተካተቱት ውስጥ ናት። በአጠቃላይ ወታደራዊ አቅም ሲታይ ከአፍሪካ ከ1 እስከ 5ኛ ደረጃ ላይ የሚገኙት ግብጽ፣ አልጄሪያ፣ ናይጄሪያ፣ ደቡብ አፍሪካና ኢትዮጵያ ናቸው። ከኢትዮጵያ ጎረቤት ሀገራት መካከል ከአፍሪካ በወታደራዊ አቅም ጥንካሬ ሱዳን 9ኛ፣ ኬንያ 12ኛ፣ ደቡብ ሱዳን 23ኛ፣ ኤርትራ 25ኛና ሶማሊያ 34ኛ ደረጃ ላይ ይገኛሉ። ኢትዮጵያ ከጥንት ጀምሮ ሀያል ሀገር ናት። አሁንም ሀያል መሆኑ አይቀርም እያልን ለዛሬ ይዘንላችሁ የቀረብነው መረጃ ይህንን ይመስላል። እንደተለመደው ሐሳብ አስተያየታችሁን ኮሜንት ላይ እንድትጽፉ እያልን ለዛሬ አበቃው። መልካም ጊዜን ተመኘው።